ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መንታ መንገድን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መንታ መንገድንና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። አብራችሁን ቆዩ። ቻሃንና ሴቤ ላይ ተራራው ጋር ይደርሳሉ። ቻሃንም እየተጨነቀ ይጠይቃታል። ደህና ነሽ? አይደለሁም ቻሃን አይደለሁም። እንዴት ሆኜ ነው ደህና ልሆን የምችለው? ሁላችሁም ዋሽታችሁኛል እኮ። በደንብ ተረድቼሻለሁ። ልክ ነሽ እኮ አንቺ። እባክህን ዝም በል በቃ። ትክክል ነሽ የሚል ነገር አልፈልግም። ሁላችሁም አይኔን እያያችሁ ዋሻችሁኝ። እናም አንተ ለእኔ ምንም ነገር አታስረዳኝ ቻሃን፣ ይበቃሃል። በሌላ በኩል ሜሊክ ከፋርማሲ የእርግዝና መመርመሪያ ከገዛች በኋላ ቤት እንደደረሰች የእርግዝና ምርመራ ራሷን እየመረመረች ነው። ውጤቱን እስከምታውቅ ድረስም ተጨንቃ ትጠብቃለች። እባክህን ፈጣሪ እንደዛ እንዳይሆን እርደኝ፣ እባክህን አንተ እርደኝ እያለችም በጉጉት ትጠብቀዋለች። በመጨረሻም ውጤቱ ደረሰ። ውጤቱም እርግዝና ያሳይ ነበር። ሜሊክ እየደነገጠችም የምታደርገው ነገር ግራ ይገባታል። እንደዚህ መሆን የለበትም። በሌላ በኩል ሜሊክ ትናገራለች። አይኖቼን ተመልከት። ያንን ሁሉ ውሸት ስትነግሩኝ ዘና ብለህ አልነበረም እንዴ ነገርከኝ? እና አሁን ለምንድነው አይኔን ማታየኝ? ተመልከተኝ። ሁሉንም ነገር ገና ከመጀመሪያው ታውቅ ነበር አይደል? እኔ የማደጎ ልጅ እንደሆንኩኝና አባቴም ደግሞ ገንዘብ እንዳለው ሀብታም እንደሆነ ታውቅ ነበረ። ነገር ግን አንተ እኔን ምን አልከኝ? አባቴ በጠና ታሟል አልከኝ። እናም የመጨረሻ ምኞቱ እኔና አንተ ሲጋባ ማየት እንደሚፈልግ ነገርከኝ። ቻሃን ለሴቤ ላይ የሚመልስላት ነገር ግራ ይገባዋል። የውልሽ ሴቤ ላይ በደንብ አድርጌ ተረድቼሻለሁ። በተፈጠረው ነገር እንደተናደድሽ ገብቶኛል። ተስፋ ቆርጫለሁ ቻሃን። ብስጭት አይደለም፣ በህይወት ላይ ተስፋ መቁረጥ ነው። የማልመው ህይወት ነበረኝ እና ያ ህይወቴ ደግሞ ቀረ። እኔን ስታታልለኝ ምን እያሰብክ ነበረ ቻሃን? ንገረኝ እስኪ። ህሊናህ ወቅሶ ያውቃል? ከአባት ጋር ተነጋግራችሁ በሀብታችሁ ላይ ሀብት ለመጨመር ስትሞክሩ ህሊናህ ትንሽ እንኳን አልወቀሰህም? አየህ፣ ሴቤ ላይ ደግሞ ሞኝ ስለሆነች አንተን ለመግባት ተስማማች። አየህ፣ ይኸውልሽ ሴቤ ላይ አንቺ ብትቆጭም ትክክል ነሽ። ነገር ግን ይሄ ሁሉ ነገር የተፈጠረው በሀብት ላይ ሀብት ለመጨመር ሳይሆን አባቴ እየከሰረ ነበረ። ለዛ ነው፣ ብዙ ዕዳ ነበረበት። በጣም የሚገርም ነገር ነው። እንደዛ ነው ነገሩ ቻሃን። የአባት ኩባንያ ችግር ውስጥ ስለገባ ብቻ ለምን ይችል ልጅ አንጠቀምባትም አላችሁ። አባቷ ገንዘብ ስላለው ገንዘቧን በሙሉ ከሷ መውሰድ አለብን ብላችሁ አሰባችሁ። እናም አባት ልጅቷን አግባና ኩባንያውን አድናለህ አይደል? ነገር ግን ሴቤ ላይ የአባቴ ህመም አባት ብቻ አይደለም የታመመው፣ ሁላችሁም ነው የታመማችሁት። እና ደግሞ መቼም ቢሆን አትድኑም። ሁላችሁም ልባችሁ ጥቁር ነው። አንተ ጥሩ ሰው እንደሆን ካስብ ነበረ፣ ነገር ግን በጣም ነውረኛ ሰው እንደሆን ካየሁኝ። የሰው ለዛ ያለህ መስሎኝ ነበረ ቻሃን፣ ነገር ግን አይደለህም። ይህንን ተናግራም በትከሻዋ ገፍትረው ትሄዳለች። ቻሃንም በጣም እያዘነ ይናገራል። በጣም አዝናለሁ። በሌላ በኩል ሜሊክ ውጤቱን ካወቀች በኋላ ተደናግጣ ከሽንት ቤት በምትወጣበት ጊዜ ከሰራተኛዋ ጋር በር ላይ ተገናኙ። የእርግዝና መመርመሪያውንም እንዳታይባት ወደ ኋላዋ ደብቃ አፋጣጣቸውን ጀመሩ። ይቅርታ ከጠየቀቻት በኋላም በፍጥነት ትሄዳለች። መናፈሻው ውስጥም ከደረሰች በኋላ ሜሊክ እያለቀሰች ትናገራለች። ፈጣሪ ሆይ ምን ላደርግ ነው? እባክህን ፈጣሪ ይርደኝ። አሁን ምንድነው የማደርገው? እያለችም ውጤቱን በድጋሚ ትመለከተዋለች። ሜሊክ እያዘነችም ታለቅሳለች። ሌላ በኩል ቻሃን ሴቤ ላይ ከሄደች በኋላ እዛው ተራራው ላይ ሆኖ መጠጥ እየጠጣ ሴቤ ላይ የተናገረችውን ነገር ያስታውሳል። ልብ ጥቁር ነው። ጥሩ ሰው ነብይ ያስብ ነበረ ብላ የተናገረችውን ሁሉ እያስታወሰ መጠጡን ሻት ያደርጋል። ሜሊክ መናፈሻው ውስጥ ለብቻዋ እየተጨነቀችም ድምጿን ከፍ አድርጋ በምታወራበት ጊዜ ሰራተኛዋ ከኋላዋ ቆማለች። ወር ስትልም ከኋላዋ አገኘቻት። ሜሊክ እየደነገጠችም ትናገራለች። ካድርዬ እህቴ አሪዲም ትናገራለች። ያኔ ከባለቤቴ ጋር ስፋታ እኔ ነፍሰ ጡር ነበርኩኝ። ወዴ ውስጥ ልጅ ቢኖርም ማንም ግን አልነበረኝም። ምን ማድረግ እንዳለብኝም ግራ ገባኝ። ለረጅም ደቂቃዎች ቆምኩኝና አሰብኩኝ። ዓለም ለኔ የፈረሰች መሰለኝ። መተንፈስ አልቻልኩም ነበር። ጭንቅላቴ ተጨነቀብኝ። ገንዘብ የለኝም፣ የሚበላ ነገር መጠለያም የለኝም። ይህንን መልአክ ልጅ እንዴት አድርጌን ማሳድገው ብዬ አሰብኩኝ። መልአኩ ልጄ ግን ስለዚህ ሁሉ ነገር አያውቅም ነበረ። እኔም ልቤን እንደዚህ አልኩት፣ እባክህን አትፍራ፣ በአምላክህ ታመን። ያኔ የወሰንኩት ውሳኔ ዛሬ አንበሳ የሆነ ልጅ ሰጥቶኛል። ሜሊክ እየተጨነቀች ትጠይቃታለች። ምን ላደርግ ነው እህት ካሊዲ? አሁን ታዲያ ምን ላደርግ? ልብሽ የሚልሽን ነገር አዳምጪ የኔ ልጅ።
ልብሽ እንድታደርጊ የሚነግርሽን ነገር አድርጊ ብላ በምትናገርበት ጊዜ ሜሊክ አዲዴን እቅፍ ታደርጋታለች። በሌላ በኩል ታሐሲንና ኖህ ተቀምጠዋል። ኖህም ይጠይቀዋል፣ ንገረኝ እስኪ ወንድሜ ቦምብ አፈነዳለሁ እያልክ ነበር፣ ያ ቦምብ ፈነዳ እንዴ? ፈንድቷል ኖህ ፈንድቷል። የሆነ ነገር ተፈጥሯል እንዴ ታሐሲን ወንድሜ? የተሰሳተ ነገር አይደለም ኖህ ልጄ፣ ነገር ግን ከኋላችን ትልቅ ነገርን የፈነዳው። አልገባኝም። እድሎችን ከሚወስዱ ሰዎች ጋር እንደዚህ አይነት ነገሮችን አደርጋለሁኝ። ተዘጋጀሁኝና ወደ ቢሮአቸው ሄድኩኝ። ከዛም 2 ቃላቶችን ተነጋገርን። ከዛም ተቀመጥን። በእርግጥ እነዚህ ነገሮች ለእኔ ትልቅ ዕዳዎች ናቸው። ታውቃለህ፣ እኔ የተማርኩኝ ወይም ደግሞ የማነብ ይመስላቸዋል፣ ነገር ግን ከህይወት የተማርኩት ነገር ነው ያለም ታሐሲን ፈገግ ይላል። ኖህ ግን ታሐሲን የሚናገረው ነገር ግራ አጋብቶታል። ታሐሲን መናገሩን ይቀጥላል። እንደዚህ ሳሚት ወንድሜ ካንሰር እንደነበረብህ ሰምቻለሁ። በመጨረሻ ግን ይሄንን ነገር አሸንፈዋል ብዬ ተናገርኩኝ። ምን እያልክ ነው ወንድሜ? ያ ሰውዬ ካንሰር ታማሚ አይደለም ማለት ነው? ማለቴ ከ2 ዓመት በፊት ሰውየው ከካንሰሩ ድኗል ኖህ። እናም አሁን እሱ ቤተሰቡን እያታለለ ነበር። ለዛ ነው። ታሐሲን ወንድሜ ይሄ ነገር ምን አይነት ነገር ነው? ምንድነው እየተፈጠረ ያለው? ሁሉም ነገር የሆነው ከሴቤ ላይ ገንዘብ ለመውሰድ ነው ኖህ። ማለት ሴቤ ላይ እኮ ምንም አይነት ገንዘብ የላትም። ሴቤ ላይ የማደጎ ልጅ ነች። ይሄ ነው ዋናው ቦምብ። ማለትም ሴቤ ላይ የህክመት ልጅ አይደለችም እያለ ሲናገርም ኖህ ይደነግጣል። ምን እያልክ ነው ታሐሲን ወንድሜ? ምንም አልገባኝም። ማለትማ የሴቤ ላይ አባት ሀብታም ሰው ነው። እናም ሳሚት ይሄንን ነገር አቀደና 2 ልጆች አጋባቸው። ይሄ ነው የሆነው። በሌላ በኩል ህክመት እነ ኒሃይት ያሉበት ቤት ደረሰች። ወደ ውስጥ ሳትገባም ውጭ ላይ ሆና ድምጿን ከፍ አድርጋ ኒሃይት እያለች ትጣራለች። አንቺማ አትረቢ ሴት፣ አሁኑኑ ነይ ውጭ፣ እዚህ እንደሆንሽ አውቃለሁ። ምን እየተፈጠረ ነው? ህክመት መታ ነው እንዴ? ያለችም ሜኒሲ ሄዳ በሩን ትከፍተዋለች። ኒሃይትም ትናገራለች። በመጨረሻም ማወቀች ማለት ነው ይቺ ሴት። ምን እየተካሄደ ነው? ዞር በይ አንቺ ደግሞ። አንቺማ አትረቢ ሴት፣ አንቺ ማን ስለሆንሽ ነው የኔን ህይወት የምታበላሽው? ማን አባሽ ነሽ? ምን እያልሽ ነው የኔ ውድ ህክመት? እንደዚህ እየተናደድሽብኝ ያለሽ እውነት ስለተናገርኩኝ ነው? አንቺን ምን ያገባሻል ህክመት? ስለ ውሸቱስ ሆነ ስለ እውነቱ ምን ያገባሻል? ኒሃይት ያንን ህይወት አንቺ ትፈልጊዋለሽ። ሴት ልጅሽን ለወንድሜ አጋብተሽ ቅብርር ብለሽ መኖር ስለምትፈልጊ ነው ይሄንን ሁሉ ያደረግሽው አይደል? ነገር ግን አሁን ልጅሽን ወንድሜ በር ላይ ያስወጥቶ ጥሏታል። ከዚህ በኋላ የምኞትሽ አይሳካልሽም፣ በጭራሽ አይሳካልሽም። ነገርኩሽ። አንቺና ልጅሽ ለሻንሻላኖች ምንም ማለት አይደላችሁም፣ ለኛ ሞታችኋል። ያን ያህል ቀላል አይደለም ህክመት ውዴ፣ በጣም ቀላል ነው ኒሃይት፣ በጣም ቀላል ነው። እናም ከዚህ በኋላ አንቺና ሴት ልጅሽ በመንገዳችን ላይ አይደላችሁም። እናም ከዚህ በኋላ ከሻንሻላኖች መንገድ ትርቃላችሁ። ኢኒስ ይሄንን ሁሉ ነገር ስትሰማ ከቆየች በኋላ ትናገራለች። ህክመት ይሄንን ሁሉ ነገር እያደረግሽ ያለሽው ማን ቤት እንደሆነ ታውቂያለሽ? ቤቴ ድረስ መተሽ ሰው ለማስፈራራት እየሞከርሽ ነው። ይሄ ምንድነው? ቆይ አንቺ ደግሞ ዝም በይ፣ ምን አገባሽ? መልከችኝ አንቺ ሴት፣ ይሄ የሻንሻላይን ቤት አይደለም። ሱምሩና እናቷ ለእኔ እንግዶቼ ናቸው። እናም ቤቴ ድረስ መተሽ ለነሱ መጥፎ ባህሪ ማሳየት አትችይም። እና ባለጌ ነሽ እያልሽ ነው የኒሲ? በደንብ አድርጌ እያልኩሽ ነው። ስነ ምግባር የጎደለሽ ባለጌ ሴት ነሽ። ሌላ መጨመር የምትፈልጊው ነገር ካለም ጨምሪ የኒሲ። የእኔ ቤት አንቺ እንደፈለግሽ የምትጣይበት ቦታ አይደለም። አሁን በፍጥነት ቤት የለቀሽልኝ ውጪ። ነይ ቀጥይ እያለችም የኒሲ እጇን ለመያዝ ስትሞክር ህክመት እየተመነጫጨቀችና እየተሳደበች ትወጣለች። ህክመት ውጭ ላይ ከወጣች በኋላም በጣም እየተናደደች ድንጋይ አንስታ በንዴት ወደ መስታወቱ ወሩራ መስታወቱን ሰበረችው። ኤኒሲም ወደ ክፍሉ ገብታ በምትመለከተው ጊዜ መስታወቱ በሙሉ ደቆ አልጋው ላይ ተከስክሷል። ኒሃይትም የተፈጠረውን ነገር ሄዳ ተመለከተች። ቆይች እብድ ሴት ምንድን ያደረገችው? ይችም ማትረባ። ፈጣሪ ባክህን እንደዚህ አይነት ሰዎችን ከህይወት ያርቃቸው። በሌላ በኩል ሱምሩ ስራዋን ጨርሳ እንደወጣች ክፍያዋን ተቀብላ በምትሄድበት ጊዜ ጫማ ትመለከታለች። ወደ ጫማው ተመልክታም ትጠይቀዋለች። 1200 ሊሬ እንደሆነ ነገራት። ደንግጣም ጫማውን አስቀመጠችው። ከነዚህ የበለጡ ሞዴሎች እንዳሉትም ለሱምሩ ይነግራታል። ሱምሩ ግን ግራ ትጋባለች። እነሱ የሚያደርግ ጫማን ብድግ አድርጋ በድጋሚ ጠየቀችው። 500 ሊሬ እንደሆነ ነገራት። እባክህን 38 ቁጥር አለህ? ወዲያውኑ ሰጥሻለሁ። በሌላ በኩል ኒሃይትና የኒሲ በተፈጠረው ነገር በጣም ተናደዋል። ሱምሩ ሁሉንም ነገር ጨራርሳ ቤት በደረሰች ጊዜ መስታወቱ ተሰብሮ ተመለከተች። በጣምም ትደነግጣለች። ሱምሩ መታለች፣ ክፈቱላት። አጋዣቸው በሩን ትከፍታለች። እንኳን ደህና መጣሽ ወይዘሮ ሱምሩ። እነዚህ ደግሞ ምንድናቸው? አንዳንድ አስፈላጊ ነገሮች ገዝቻለሁኝ። ንገሪኝ እስኪ ምን ተፈጥሮ ነው መስታወቱ የተሰበረው? ንፋሱ ነው ወይስ ደግሞ የሆነ ነገር ነው እንደዚህ ያደረገው? አጋዧ ወደ ውስጥ እየገባች ትናገራለች። እህቴ ኒሲ ወይዘሮ ሱምሩ አንዳንድ ነገሮችን ገዝታ መጣለች። ልጄ ይሄንን ሁሉ ነገር ለምንድን ነው የገዛሽው? በጣም ብዙ ነገር ገዝተሻል እኮ። አይ እህቴ ኒሲ ትንሽ ነገር ብቻ ነው የገዛሁት፣ ብዙ አይደለም።
ዛሬ ስራ አገኘሁኝና ቅድሚያ ክፍያም ተከፈለኝ። ኒሃይትም ትጠይቃታለች፣ ቅድሚያ ክፍያ ተከፈለሽ? ኒሴም ደስ እያላት ትናገራለች። ስራ አገኘሽ የኔ ልጅ? አዎ እህቴ ኒሴ ስራ አግኝቻለሁኝ። እናም ዛሬውኑ ጀመርኩኝ። መልካም እድል ይሁንልሽ የኔ ውድ። ነገር ግን ገንዘብሽን በዚህ ነገር ማጥፋት አልነበረብሽም። ለምን ብክነት ነው የምታወሪው እህቴ ኒሴ? አስፈላጊ ነገሮችን የገዛው ተመልከች እያለችም የገዛችውን ሁሉ ታሳያታለች። የኒሴም በነገሩ ትገረማለች። ኒሃይት ግን ይሄ ሁሉ ነገር አላስደሰታትም ነበር። ወደ ክፍሏን በንዴት ትገባለች። ተመልከቷት፣ ይች ልጅ ልታሳብደኝ ነው። ምን እያልሽ ነው እማዬ? እኔ ደስተኛ እኮ ነኝ። እንዴት አይነት ነገር ነው ባክሽ? ታላቋ ሴት ሄዳ የሱቅ ረዳት ሆነች። ምንጣፍ ሻጭ ሆነሻል እኮ በጣም ትገርሚያለሽ። እና በዚህ ነው ደስተኛ መሆን ያለብኝ? ንገሪኝ እስኪ። ነገር ግን ልጅሽ በአንድ እግሬ እየቆምኩልሽ ነው ያለሁት። ለምንድን ነው ደስተኛ ማትሆኚው? እና ይሄም ስራ ሆኖ እንድኮራብሽ እየጠበቅሽ ነው አንቺ ልጅ። ይኸውልሽ እማዬ፣ ማንም ሰው እንዲደግፈኝም ሆነ እንዲያደንቀኝ አልፈልግም። ምንም ነገር ደግሞ ከአንቺ አልፈልግም። በቃ እኔ ግን በራሴ እኮራለሁኝ። በጣም ጎበዝ ሱምሩ፣ በጣም ጎበዝ። ውዴ ቻናሌ ቤተሰቦች የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ